የእናንተ ስጦታ ነው። አላሁ አክበር። ይሄ ሁሉ ብዙ ነው እኮ ኬክ ነው። አንድ ትልቅ መሳሪያ እጃችን ላይ አለ። በዚህ መሳሪያ አልተጠቀምንበትም። ሰጣል አልሰጠውም አሉ። ሐሳብና ያቀረብኩት እኔም እኮ አሳምራ እናገርክላቸው። ለዘይረ ነው ተስደኝ ማን ዘይር ያቃለው ለወስድ ነው እንጂ መርሐባ። ጭራሽ በከለር ምርጫ ነው። ከለር ያዝ ለሁላችንም ነው እንዴ? ታዲያ ለሳቸው መስሎኝ ያዝ። አንተም ያስፈልጋል ለምረጥ ከለር እንዴ? ወዴት ልትሄድ? ቢስሚላህ ወዴት ልትሄድ? እኔም ምርጫ እንግዲህ 3 ደርሶኛል። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የተወዳጁ ተመልካቾቻችን በያላችሁበት ሰላምታችን ወደ እናንተ ይድረስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ የተወደዳችሁ ተመልካቾቻችን? እንግዲህ ለምርኩዝ 34 የከውኑ ሞገስ 8 እየተዘጋጃችሁ እንደሆነ ተስፋ እናደርጋለን። ምርኩዝ ከፕሮግራሙ ባሻገር ማሜ ከብዙ ቦታ ሰዎች የመገናኛ ነው። ደጋግመን የምንናገረው ነገር አለ። ሰዎች የተጠፋፉ ሰዎች የሚገናኙበት መድረክም ነው። ከዚህ ቀደም እንደ ኤግዚቢሽኖች፣ የተለያዩ ኤግዚቢሽኖች፣ ኢስላሚክ ኤግዚቢሽኖች ሐላል ፕሮሞሽን ያዘጋጀው አወሊያ 98 ጀማዓ እንደዚህ ያዘጋጇቸው የነበሩ ፕሮግራሞች አንዱ ትልቁ ነገራቸው በ3 እና በ4 ቀን ውስጥ ሰዎች ይጥፋፉ፣ ሰዎች ይገናኙ ነበር። ይሄኛው እንደዚያ ሆኗል። አንዳንድ ሰዎች እንደሚነግሩን ከሆነ ከዛ ያለፈ በርካታ ጠቀሜታ አለ። እውነት ነው። ማስታወቂያው ተርም ላይ ሁሌ የምንጠቀማት አንዲት ቃል አለች። ልክ አሁን ምርኩዝ ብለን ህልም፣ ትጋት፣ ስኬት እንደምንለው ምርኩዝን ስናስተዋውቅ ስክሪፕቱ ላይ የሆነኛው ቦታ ላይ እንደ ቤተሰብ አነፋፍቆ እናገናኘን የምትል ሐሳብ አለች እና እውነት ነው። እንደ ቤተሰብ ተነፋፍቀን የምንገናኝበት መድረክ ነው ምርኩዝ። አሁን ደግሞ የከውኑ ሞገስ ነው። የከውኑ ሞገስ ላይ በጣም ይለያል ድባቡም። ባለፉት እንግዲህ 7 ዙሮች የነበረውን ነገር ታውቁታላችሁ። በአጋጣሚ ፋይል እንዲሁ ዝም ብዬ ሰርች እያደረኩኝ ነበረ። ጠልዐል በድሩ አለይናን መጀመሪያ የሰራንበትን ያ እንደ ብሔራዊ መዝሙር የሚታይ ነሽዳችን ነው። ጥቅምት 24 ቀን ነበረ ይላል እና ከጥቅምት 24 ቀን በፊት ደግሞ የነበሩ ቪዲዮዎችን ቼክ እያደረኩኝ ነበር። እንደው የተወሰኑትን ባጋራ ሁሉ ደስ ይለኝ ነበረ። ማዘጋጀት ያሳየንበት ማለት ነው። እቤት ስቱዲዮ ስንለማመድ ነው። ኦኬ። ለዚህ ለነሽዳው ለጠልዐል በድሩ ስንለማመድ ነው። ፉአድ መልካ በጣም ቀጭን ነው። አብዱሰላም በጣም ልጅ ነው። ያልቀጠናል። ሙአዝ ሐቢብ ነበረ። መሐመድ ፈረጅ ራሱ በጣም ቀጭን ነው። አንድ ፍሬ ልጅ ነው እና በዛ መልኩ ያሳለፍንበት ነበር። እንግዲህ አሁን 2012 ላይ ነበር እሱ። አሁን 2018 ላይ ደርሰናል። ከ6 ዓመት በኋላ 8ኛውን ዙር የከውኑ ሞገስ እንግዲህ ፕሮግራማችንን ይዘን እየመጣን ነው። ዕለተ እሁድ ነሐሴ 10 ፒያሳ በሚገኘው አራዳ ፓርክ ነው። በጣም የተንጣለለ የሚገርም ሎኬሽን ነው። እዛ ነው የምንገናኘው። እንደምታውቀው በጣም በርካታ ገጣሚዎች ከአራቱም የሀገራችን አቅጣጫ እየተሳተፉበት የሚገኘው የኡምራ ሽልማት ማን ነው የሚወስደው የሚለውን እናያለን። አምና ታስታውሳለሁ ሲኑ አንድ ወንድም ነበረ። ሱብሃንአላህ ይገርመኛል። አላህ ሰዎችን መውሰድ ከፈለገ በቃ ይወስዳል። አንገቱ ላይ ኡምራ ረሱል ናፈቁኝ አለይሂ ሰላቱ ወሰላም ብሎ ይዞ ገባ። ደረቱ ላይ ለጥፎ በድንገት አየሁት። ከዛ በኋላ እስቲና ወደ መድረክ ብየው መጣ። ምን እያልክ እስከሳ ያካሄድክ ነው? አንገታችሁ ላይ አድርጋችሁ እንድትመጡ ነው? ዘንድሮ እንደውም እንደምፈራው አምናም ተናግሬያለሁ። የቀጣዩ ዓመት ምን ይሆን ብዬ ተናግሬ ነበርና ዘንድሮ ምንድነው በተለየ መንገድ ኡምራ ሄደው መልክተኛው ሰላም መዘየር፣ እዛ ደግሞ ሐረሞች ውስጥ የኢባዳ ጊዜያትን ማሳለፍ የሚፈልጉ ሰዎች በምን መንገድ ይመጣሉ የሚለው ብቻውን የሚጠበቅ ነገር ነው ልልህ ነው። ሌላው ምርኩዝ ለየት የሚያደርገው ነገር ምንድነው? በከተማችን ውስጥ ያሉ አዳራሾችን እየዞርን ያሳየንበትም ነው። የተለያዩ ቦታዎች ላይ ማድረጋችን አንደኛ
በሀገራችን ግብአንትን ላይ እየተጠቀምን ነው ያለ ነው። የተለያዩ መድረኮች ሲባል ሚሊኒየምን ስንጠቀም ነበር፣ ወዳጅነት ፓርክን ስንጠቀም ነበር፣ ሚኒሊክ አድዋ 00 ስንጠቀም ነበረ፣ ማዘጋጃ ቤት፣ አገር ፍቅር እንዲሁም አምባሳደር ስንጠቀም ነበር። እነዚህ ቦታዎች ሆቴሎች አሉ። እነዚህ ቦታዎች ሀቃችን ነው፣ የመጠቀም ሀቃችን ነው፣ ማየት ነው። እንግዲህ ከኛ ተነስቶ ሌሎችም እንደዚሁ የመጠቀምን ካልቸር ባህል አንድ ያሰረጽንበት ነውና ይሄ አንድ ቀን ጸሐፊ መጥቶ ይህንን ነገር ወይም ደግሞ ዘመንን የሚመዘግብ አካል መጥቶ ይህንን ነገር እንደሚመዘግበው ተስፋ እናደርጋለን። 34 ደርሰናል በ8 ዓመታት ጊዜ ውስጥ። ምርኩዝ አንድም የሚያሳየን ምናልባት 7 ዓመታት ሊሆን ይችላል። 8ኛው ለምንድን ነው መሰለህ እንትንን የከውኑ ሞገስን በአንድ ዓመት 2 ጊዜ ስላደረግን ነው። ባለፈው የከውኑ ሞገስን በአንድ ጊዜ 2 ስላደረግን ነው። በ7 ዓመታት ጊዜ ውስጥ ቲቪያችን 5 ዓመትን አልፈን 6ኛ ይዘናል። ምርኩዝ ግን ቀዳሚ ስለነበረ 34 መድረኮችን ይዘናል። ይሄ ትልቅ ታሪክ ነው። በዚህ ዘመን የዚህ ዘመን ትውልድ የሚያነሳው ይመስለኛል። ሀሳቦችም በጣም የሚገራርሙ ሀሳቦች ተነስተውበታል። ሰሞኑን ኡስታዝ አህመዲን ጀበል ሼር እያደረጋቸው ያሉ ሀሳቦች ናቸው ከሆነ ኡስታዝ ያሲን በቅርቡም እኛም እንደዚሁ በሚልሰት የምናሳያችሁ ነገር ይኖረናል። ሄዶ በደንብ ተዘጋጅተን የምንገናኝበት ነው። ነሐሴ 10 ቀጠሯችሁ ከኛ ጋር እንዲሆን በድጋሚ ግብዣ አቅርበናል። ቲኬቱን የምታገኙበት መንገድ 2 ነው። አሁን ግን በጣም በፍጥነት ሰዎች እየቆረጡ የሚገኙት በዳሽን ሱፐር አፖች ወይም በዳሽን ባንክ ቅርንጫፎች ነው። በነገራችን ላይ አራዳ ፓርክ እንደ ከዚህ ቀደሙ ያለ ሰፊ ቁጥር የሚይዝ አይደለም አዳራሹ። ምንም እንኳን ሎኬሽኑ ትልቅ ቢሆንም ግን ያው ፓርኩ ይበልጣል። አዳራሹ ግን ውስን የሰው ቁጥር ነው የሚይዘው። ይህን እናውቃለን። ለዛ ቀድማችሁ ቲኬቱን በእጃችሁ እንድታስገቡ እንግዲህ እናስታውሳለን። ከዚህ በኋላ ያለው የእናንተ ነው። የግጥም ውድድሮች አሉ፣ ሌሎችም የጥበብ ስራዎች እንድትጠበቁ ናቸው። ዘንድሮ በሱናው ላይ ነው ቴማችን፣ የሚታወቅ ነው። አሁን ግጥም ውድድሩም ላይ ያለው እሱ ሀሳብ ስለሆነ ምንድነው ልናነሳ ያሰብነው የሚለውን ብቅ ብላችሁ ብታዩልን። ደጋሽ ሲበሉለት የሚባለው ደጋሽ ወለዱ ሲስቡለት ደግሰው ሲበሉለት ነው። ይሄን ያህል ካለን ይበቃል። የአጋሮቻችንን መልእክት አድምጠን ወደ ቀዳሚ ፕሮግራማችን እናመራለን። ዛሬ መዲና ሰማይ ስር ለየት ያሉ እንግዳሉ። ሸኻችን ደግሞ ኡምራ አድርገው መጥተው ለየት ያለ ዱዓ ይዘውልን መጥተዋል። እስቲ እሱንም እናደምጣለን። የአጋሮቻችን መልእክት አድምጠን ወደ ፕሮግራማችን እናመራለን። ተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንወጣለን። አብራችሁን ቆዩ። ብስሚላህ ራህማን ራሒም። በድጋሚ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። የተወዳችሁ ተመልካቾቻችን እንዴት ናችሁ? ሳምንቱ እንዴት አለፈ? እነሆ በኸሚስ ምሽት ፕሮግራማችን ሰብሰብ ብለን መተናል። የሸኻችን ሰዓት ላይ ነው የምንገኘው። ሸኽ እንኳን ደህና መጡ። በአላሁ ሱብሓነሁ ወተዓላ ተውፊቅ ያለፈውን ሳምንት ዑምራ ተወፍቀው ሄደው ነበረ። እንግዲህ ሁለቱንም ጁማዎች በሚገርም ሁኔታ በመዲና ወፍቋቸው በመካም ሐረሞች ለመስገድ ታድለዋል። አላህ እኛንም ይወፍቀን። ጥሩ ጊዜ እንዳሳለፉ ሰማን። ሸኽ እንዴት ነበር? አልሐምዱሊላህ ጥሩ ነበር። እንኳን ደህና መጡ። አልሐምዱሊላህ እንኳን ደህና ጠበቃችሁ። ያው ከዑምራ እስከ ዑምራ የሚለው አንድ ሐዲስ እኔ እሱ ሐዲስ በጣም ነው የሚያነሽጠኝ። ያለውን ነገር በሙሉ ጠራርጎ ያባራል፣ ድህነትን ያጠፋል። ዑምራ እንደዛ ነው። ሐጅ እስከ ሐጅ፣ ዑምራ እስከ ዑምራ፣ ጁምዓ እስከ ጁምዓ፣ ረመዳን እስከ ረመዳን። እንኳንም አላህ ወፈቀዎት። እንኳን ደህና መጡ። ምናልባት ፕሮግራማችንን ከመጀመራችን በፊት ለወንድማችን ዱዓ እናደርጋለን። ወንድም ናስር እንግዲህ አላህ ይጠገነ በሀገር አሜሪካ የሚንበር ቲቪ አምባሳደሮች ውስጥ አንዱ ነው። አላህ ሱብሓነሁ ወተዓላ እንግዲህ ፈቀደ፣ አላህ ወደደና የመጀመሪያ ልጁን ያው ባልታሰበ ድንገተኛ አደጋ አጥቶ ሀዘን ላይ ይገኛል። ኢንሻአላህ እንግዲህ ነትመና ያው የሐፊዝ ነበረ ወንድም ኢሳም ይባላል ልጁ ሻሂድን ኢንሻአላህ ገና 24 አካባቢ አመቱ ነው ወይም 25 አመት አካባቢ ቢሆነው ነው በድንገተኛ አደጋ በዋና የሞከሩ እዛ በተፈጠረ ችግር ያው ወደ አኺራ ሄዷል። ፍለጋዎች ነበሩ። ከዛ በኋላ የሰላተል ጀናዛ ስርዓቱንም በተወሰነ መልኩ እነ አብደላህ ተክቢር
የነገሩን ነበረ። በጣም በርካታ ኢትዮጵያውያን ኮሚኒቲ አባላት የተገኙበት ነበረ። ያ ወንድም ናስር ይታወቃል፣ በኺድማ የሚታወቅ ወንድም ነው። አላህ ለሱም ላጣነውም ልጅ እናት ለቤተሰቦቹ አጠቃላይ ሰብር እንዲሰጥ እነሱንም እንዲያጠነክር ጓደኞቹም በዙሪያው ያሉት ከሱ ጋር አብረው ሲወጡ ሲወርዱ የነበሩ ነበሩ። አላህ ጀዛቸውን ይክፈላቸው ለነሱ ለሁሉም። ግን ዱዓ ያስፈልጋል። ሼኽ በዱዓ እንጀምረው። ወንድማችን አዙም አላህ አጅረሁ ወአሰነ አዛሁ ወገፈረ ለመይቱ አሚን። አላህ ይማረው፣ አላህ ይዘንለት፣ አላህ ይሰብራቸው። በእርግጥም ሸሂድ ነው ነብያችን ሰለላሁ ዐለይሂ ወሰለም በሰዓት የሞተ በአደጋ የሞተ በውሃ የሞተ ሰው ሸሂድ ነው ብለዋል። ምን ሹሃዳ አላህ ያድርገው፣ አላህ ይማረው፣ አላህ ጀነት አላህ ያድርገው። ወላጆችን አላህ ይሰብራቸው፣ አጅራቸውን አላህ ብዙ ያድርገው ያ ረበል ዓለሚን። በዚህ አዘናቸው የውመል ቂያማ የሚደሰቱ አላህ ያድርጋቸው። ከልጃቸው ጋር ጀነት በመገናኘት አላህ ይፈቃጅ። ያዘነው ሁሉ አላህ ይሰብረው። እነሱንም ሆኖ ናስርም ሆኖ በየትኛውም አጋጣሚ የሞተባቸው ሁሉ አላህ ይሰብራቸው። አዙሙላህ አጅረሁም ወአሰነ አዛሁም ወገፈረ ለመይቱ። ሁሉንም አላህ ይማራቸው፣ አላህ ይሰብራቸው፣ አላህ ይዘንላቸው። ስምንቱን ጀነት ነሲባቸው አላህ ያድርገው። ስምንቱን ጀነት የምታጁት አላህ ያድርጋቸው። አነሰላሁ ወሸተሁም ወረሂመ ጉርበተሁም ወመን ዳጀዐሁም። እንኳን እነሱን ከነሱ ጎን አብረው የተቀበሩን ሳይቀር አላህ ይማረው። ማን ነብዩ ነሱት ሹሃዳ ወሷን አላህ ያድርጋቸው። ያሁሉ ወቲ ወጅዱ ወከረሚሂ ሲር ፋቲሃ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነስ ሲራጠል ሙስተቂም صراط الذين أنعمت عليهم غير المغضوب عليهم ولا الضالين اللهم صل وبارك على سيدنا محمد وعلى آله وسلم جزاكم الله خير ሸክና። በዚሁ አጋጣሚ በርግጥ ባለፈው ሳምንት በጣም ሀዘን የተደራረበበት ሳምንት ነበረ። በጣም የምንወደው ወንድማችን ፈይሰል እንደዚሁ አባቱ ሀጂ ከማል ያረፉበት በጣም ኸይረኛ ነበሩ። በጣም ዑለሞች ጋር ድሆች ጋር ተሰባስበው የሚበሉ አባት ነበሩ። እንደዚሁ ኢንተርናሽናል ቃሪ ወንድም አብዱል ሙኢን እንደዚሁ እሱም አባቱን ያጣበት ሳምንት ነበረ። ትንሽ ሀዘኖች የተደራረቡ ሌሎችም የምናውቃቸው እንደዚህ ያረፉ አባቶች እናቶችም ጭምር የነበሩበት ነው። አላህ ሁላችሁንም እንግዲህ ሰብር ይስጣችሁ። እንደተባለው ማዕ ነቢይን ወሲዲቂን ወሹሃዳ ወሷሊሒን ከነሱ ጋር አላህ ይቀስቅሳል። አላህ ሰብር ይስጣችሁ። በመላው ዓለም እንግዲህ ቤተሰቦቻችሁን ያጣችሁ ሀዘን ያሳለፋችሁ በሙሉ አላህ ሰብር ይስጣችሁ እንላለን። ለሞቱም አላህ ቀብራቸውን ኑር ማረፊያቸውን ጀነተል ፊርደውስ ያደርግልን። መርሐባ ሼኽ እንኳን ደህና መጡ። በድጋሚ ጥሩ እንደነበረ ሁኔታዎች ያስታውቃሉ። ጥሩ ነበር። ናፋቂ ሆኖ አላህ ይወስደው ብለናል። እንግዲህ ታሞትም አላህ እንዲያሽራቸው ያሉትም እንዲወልዱ ተጨነቁት ሁላ እንዲፈረጁ አድርገናል። አላህ ይቀበለን። ዱዓ አድርገናል። እንደው በህይወት ያለ ሰው ይዛ ይድረስ እንኳን ለራሱ ለሞቱትም ለማቶችም ያድርጋ ሐጅ ዑምራ ይወፍቁ ብለናል። ሁሉ የተጠራው ሁሉ አላህ ይዘው ወስደው ኢንሻአላህ። በአጋጣሚ የጋራ ጉዟችሁ ላይ ኡስታዝ አብዱል መናንና ኡስታዝ ካሚልም ነበሩበት። ኡስታዝ ካሚል ጣሃ አንድ ትሪፕ ነበርን አብረን አይደለ? ኡስታዝ አብዱል መናን ጋር በጣም እንትኑ ታሪኮቹን የሚያቀርብበት መንገድ አንድ ላይ ነበር ነው። እርሶም በነበሩበት የሄድኩበት አምና የሄድንበት ጉዞ አረሳውም። እንግዲህ ሼኽ ደግመዋል ማለት ነው። አላህ እንግዲህ ለኛም ይወፍቀን ኢንሻአላህ። መርሐባ ጆ ከምን ተጀበሰብቴ የእናንተ ስጦታ ነው። ኦኬ አላሁ አክበር። መርሐባ ይሄ ሁሉ ብዙ ነው እኮ ሻሰላ ኬክ ነው። ኬክ ወዳጅ ነው መሐመድ። እዛ ፈክፈትና ነው እንግዲህ ሁሉንም ነው ሰዳፍ ዝብላ ኦ ማሻአላህ። ኦኬ ዑድ ነው። ኦ ማሻአላህ 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 አላህ 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 ማሻአላህ ተባረከ ረህማን። በጣም ነው የምናመሰግነው። ኻሊድ ይባላል። ኻሊድ ሀዋ መዲና ነው ያሉት። እሱ ሱዳን ነው፣ እሷ ሀበሻ ነች። እና ነዋሪነታቸው መዲና ነው። እንዴት ያምራል። መዲና የሚኖሩት ማሻአላህ። እሱን ማስታወሻ ኻሊድ ኻሊድ አማርኛ ይችላል? አይችልም።
ግን በመኪና የሚነዳ ይሰማና ያሰቃቸው ምንድነው ብሎ ይጠይቃታል። ያሰቃቸው ሙተሸኪር አው ያ ኻሊድ በጣም ነው እናመሰግነው እህታችን አንቺንም ኻሊድ ያዞል እንበለው በሱዳንኛ እናውራው እስቲ በሱዳንኛ አውራው ያዞል ያ ኻሊድ نشكركم جدا شكرا جزيلا በጣም ነው እናመሰግነው እህታችንም ሌላው ወንድማችን ደግሞ ከጅማ ቆየት ብሏል ዛሬ ሀዲያ ይዞልን መጥቶ ከዘራ በነገራችን ላይ የደረሰ ነው ነሐሴ 10 ነው ያስፈልጋቸዋል በሱናው ላይ ነው በጣም የተለየ የትኛው ይሻላል ከለር ነው እየተዘጋጀ ያለው ከለር مرحبا ጭራሽ በከለር ምርጫ ነው ከለር ያዝ ለሁላችንም ነው እንዴ ለሳቸው መስሎኝ ያዝ አንተም ያስፈልጋል ለምረጥ ከለር እንዴ ወዴት ልትሄድ ቢስሚላህ ወዴት ልትሄድ እኔም ምርጫ እንግዲህ 3 ደርሶኛል 3 አይበዛብህም ግን ለኡስታዝ በድር አንድ ይበቃል አንዱ ለኡስታዝ በድር ይሻላል እኔ እኮ አራቱንም ለሸክ ስታመጣ አይደለም መርጠው አይ አራት እንዴት አራት ምርኩዝ እንዴት ለሸክ መጣ እና እናመሰግናለን በጣም ቆይቷል እዚህ ቢሮ መጥቶ ከነበረ ወቅቱና አጋጣሚው ስላልገጠመ ነው የከውኑ ሞገስ 8ኛው መድረካችን ማለት ነው የከውኑ ሞገስ 1 አስተዋውሳለሁ ጥቅምት 24 በ2012 ነበር የተከናወነው አሁን እንግዲህ ይሄ ሁሉ ጊዜ አልፎ የምርኩዝ 34 የከውኑ ሞገስ 8ኛው ነሐሴ 10 ፒያሳ በአዲሱ የአራዳ ፓርክ በጣም የተንጣለለ የሚገርም ሎኬሽን ነው እዛ ነው ኢንሻአላህ በሱናው ላይ የሚል አብይ መጠሪያ ያለው እንግዲህ ቲኬቱን በዳሽን ባንክ እና በሁሉም ቅርንጫፎችና በሜምበር ሱፐር አፕ ማውረድ ትችላላችሁ ተብላችኋል እንዳመልጣችሁ ለየት ባለ ዝግጅት እየመጣ ነው ምርኩዝ ጥሩ ጊዜ እናሳልፋለን ሼክ በጣም ነው እናመሰግነው ለሃዲያው እጆ ከምን አሁን እንችላለን ከኡምራ ነው ወይስ በዚህ አጋጣሚ ባለፉት ሳምንታት በነበሩ የሐሳብ ልውጦች አልፎ ትንሽ ቀልባቸው የተሰበሩ ወንድሞች እህቶች እንዳላችሁ አይተናል ተባብራችሁ ይቅርታ እንጠይቃለን ለወደት ተቀጠቀጣችሁ እሱንማ አንተው ይቅርታ እንጠይቃለን መርሐባ አፉ ብለናል አብሽር መርሐባ እንቀጥል ሼክ እሺ ቢስሚላህ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም መሐመድ ወዐላ መሐመድ የዛሬው እንግዲህ ማማ ጧለ ዘማኑ ምን ጊዜ ቢረዝም የታመሙ ለመሻር ያለሉ ወልጅ ማግኘት የተቸገረው ተችግር ለመውጣት ለመላቀቅ ሶብርና ጽናት ዱዓ ያስፈልጋል ተስፋ ያስቆርጥ ለዱንያም ይሁን ለአኺራ ጠይቀነው ነገር አይከለክለንም በዚህ ተስፋ እንዳትቆርጡ አደራችሁን ተስፋ መቁረጥ ከባድ ነው ዱዓን የሚያበክነው የተደረገውን ዱዓ ሁሉ የሚያመክነው ምንድነው ለምንኛው ነበር አላረገልኝም ተወኝ ማለት ነው ያስ ይባላል ይሄን ያለ ሰዎች ኢስቲግፋር አድርገን እንደገና ዱዓን ያለፈውን አበላሽተናል እንደገና ዱዓ እናድርግ ማለት ነው ተስፋ መቁረጥ አያስፈልግም እና ኢስሐቅ ኢብኑ ሰዒድ ኢብኑ አቢ ወቃስ ልጅ ነው ሰዒድ ኢብኑ አቢ ወቃስ ማለት ነብዩ ፊዲያ ከአቢ ወኡም ያሉ ሱሐባ ይቃዲስያ አርበኛ ይባላሉ እንጂ ብለው ማያውቁም እሱ ብቻ ነው ያሉት እርሚ ያሉት ፊዲያ ከአቢ ወኡሚ ወሙር ያሉት ነው ያሏቸው ሱሐቦች እሳቸው ደግሞ ፊዲያ ከአቢ ወኡሚ ያሉት ሰዒድ ኢብኑ አቢ ወቃስ ነው ያክስታቸው ልጅ ነው በእናታቸው በኩል ይፈክሩበታል እንደኔ እንዲያዋጉት ያለው አለ ወይ የእናቱ እንደም ያለው ሲወዳደረኝ ይሉ ነበር እና እሱ ምን ይላል አንድ ቀን በኡሁድ ጦር ጊዜ ነው በኡሁድ ጦርነት ሊገናኙ ታምልማማቁ እንዲቆራመዱ ትንሽ የቀራቸው ጫፍ ላይ ነው ያሉት እና فقال سعد بن ابي وقاص دعاء نرجعله الا تاتي ندعو الله في ناحيه سيغلل بن دعاء نرجعنا انتلو ጦርነት ሁሉ ጀመር ደቂቃ ነው ቀረው فدعا سعد بن ابي وقاص ندعو على رجل امن بلاله امين الله فقال اللهم اذا لقيت العدو غدا ነገ ጧት ግጥም ያለ ግጥሚያው ላይ ጥላት መጥቶ ሲገጥመኝ فلقيني رجلا شديدا بأسه
ጥቃቱ ብርቱ የሆነን ሰው ጋር አጋናኘኝ ሸዲደን በእሱ ሸዲደን ሐረዱ በጉልበት ኃይለኛ የሆነው በጉልበት የሆነ በጥቃት አደገኛ የሆነው فوقاتله فيك ويقاتلني يقادل لقادلو ثم ارزقني الزفر የበላይነት እንዲናቀናጅ الله عليه حتى اقتله እስከምገለው ድረስ ثم يقتلني መጨረሻውም ይግደለኛል ተጋድየው ይግደለኝ ويأخذني ተዛም فيجدوا عن في اذني ጆሮዬንም አፍንጫዬንም ይቆራርጠዋል ይፎንነው አለ ፎንነው فإذا لقيتك انت ጋር ስገናኝ መልካም قلت يا عبد الله ትለኛለህ الله فبما جدع انفك ምንድነው አፍንጫህን ይቆረጠው በምን ነው የተቆረጠው ስትለኝ فأقول الله فيك في رسولك ላንተ ብዬ በረሱል እና ላንተ ፍላጎት ብዬ ነው ሁለታችሁ ብዬ فتقول صدقت لكنه እንድትለኝ ይፈልጋለሁ قال سعد بن ابي وقاص لقد كانت دعوته عبد الله بن جهش ይላል خيرا من دعوه ተበስታሱዱ አለቅ የአብድ الله بن جهش ዱዓ ያመሰግን ነበር ያወድስ ነበር የሱ ይሻላል ከኔ ዱዓ ይል ነበር እኔ ገደልኩት ሁሉም ተቀናጀው ዱን ተቀናጀው አለ ግን فلقد رأيته آخر النهار አለ عبد الله بن جحش ثم يكست النبي يكست ልጅ ነው በአባታቸው በኩል وقد قتل ومسل به الله وإن في قبر النام باسم قرارطوت ተገኘ وإن أنفه وأذنه معلقتان على شجرة እንደው ተወሰኑ አካሉ ቆርጦ ዛፍ እንተጥራ አገኘው بخيط استجاب الله دعوته فأكرمه بالشهادة እናም በሸሂድነት ሰማዕት ታገኘ ومسل وإن أنفه وأذنه معلقتان على شجر بخيط استجاب الله دعوته فأكرمه بالشهادة كما أكرم بها خاله سيد الشهداء حمزة እናቱ ወንድሙ ነው አይደለም ተሱ ጋር አንድ ያተቀበሩ ሱብሃንአላህ ሰይድ ብን አቢ ወቃስ በ55 ነው ዓመተ ሂጅራ የቦተው 55 እንግዲህ ተመልከት ሩህ ነው እኮ ቆይቷል እና በ55 ዓመት እስተዛዘ ሲቆጭ ነበር ወንድም ያረገው ዱዓ በቀደመኝ ነበር እሱ አቂቃ ላይ በሙአዊያ ብን ሱፊያን ዘመን ነው የሞተው በቂ ነው የተቀበረው ሰይድ ብን አቢ ወቃስ ሀገር ግን ከፍቷል እኮ ሱ ቃዲስያን ከፍቷል መስዋዕት ከፍሏል قال الله تعالى اخبارا عن في حقهم سل الناس يناገር رجال صدقوا ما عهدوا الله عليه لله ቃል የገቡትን የፈጸሙ ቃላቸውን ያላፈረሱ ወንዶች አሉ ሲል ተነሱ ውስጥ ومنهم من قضى نهبه مات او قتل በገባው ቃል መሰረት ሸሂድ ይሆናል ومنهم من ينتظر ገና የሚጠባበቅም ይኖራል وما بدلوا تبديلا ቅንጣት ቃላቸውን ያፈረሱ ብሎ ይላቸዋል في العهد وهم بخلاف حال المنافقين منافقዎች ሙናፊቅ ቃል ይገባል እንጂ ቃውን አይሞላም በቃላቸው የተገኙ ቃላቸውን የፈጸሙ በባባቡ የተወጡ ብሎ አላህ ተዋደሳቸው ሰዎች እነዚህ ምንድነው በአንድ ቀን ለነገዱ አረጉ ለነገው በማግስት ሆነው ሱብሃንአላህ የሚፈልገውን አገኘ የሚፈልገውን አገኘ እና በዱዓ አንጠንክር ለማፈልግ ነው መርሐባ ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው የተወደዳችሁ ተመልካቾቻችን ሰዓድ ኢብኑ አቢ ወቃስ የረሱል ሰለላሁ ዐለይሂ ወሰለም የአክስት ልጅ በጣም ትልቅ ስራ የሰራ በተለይ ቃዲስያ ፊልምም ተሰርቷል ፊልሙም ከዚህ ቀደም አይተናል እዛ ላይ የነበረውን ሁኔታ አይተናል ትልቅ ስራ የሰራ ሰሃባ ነው እንግዲህ በሂጅራ 55 ነው የሞተው አሉ ሼህ በጣም ረጅም ዘመን ቆይቷል ማለት ነው ካፍታ ቆይታ በኋላ ተመልሰን ስንወጣ ሌሎች ሼህ የጀመሩትን እንቀጥላለን አብራችሁን ቆዩ ተመልሰን መተናል የተወዳጁ ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ የሼኻችን ሰዓት ነው ቀደም ሲል እንግዲህ ዱዓ አስተዳደርጉ ተስፋ እንዳትቆርጡ ዱዓ ማመልከቻ ነው መቼ በምን አይነት ሐልና ሁኔታ
ለኛ ቢሰጥ የሚያውቀው አላህ ነው። የኛ ኃላፊነት ማመልከቻውን ማስገባት ነው። ምላሹን እሱ ያውቃል። እንደዛ አይደለ መሆን ያለበት። ዛሬ ካልሆነ አንበል፣ ሁሉንም እሱ ያውቃል። ለአላህ እንስጥ። ለሱ የሰጠነው አማና አይጎድልም። ይህንን በጣም በጥሩ ሁኔታ በታሪክ አዋስተው አቅርበውልናል። እንቀጥላለን ሼህ። እና ዱዓ ድርሳል ተቀባይነት ይኖረዋል ነው፣ ተስፋ አይቆረጥም ብለናል። እንደውም ላ የርዱል ቀደር ኢለ ዱዓ፣ ቀደር አላህ ውሳኔ የሚመልስ የለም ዱዓ እንጂ። አዱዓው ሙኹል ኢባዳ፣ ሙኹል ኢባዳ የኢባዳ ሁሉ ሙኽ አቅሙና ጉልበቱ መቅኒው ዱዓ ነው። አታ ቀደር እንኳን ቢሆን አላህ የቀደረው ነገር እንኳን ቢሆን ቀደሩን በዱዓ ይመለሳል። ላ የርዱል ቀደር ኢለ ዱዓ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ታውን በፊት አንድ ታሪክ አይተን እኮ ነበር። በነብዩላህ ሙሳ ዘመን ነብዩላህ ሙሳ እንደመጣ ልጅ ዱዓ አድርጉልኝ አላህ ይጠይቁልኝ አለች ሙሳ። ጠየቁላት። ቃል ያ ሙሳ አና ከተብቱ ሐቂመን፣ እኔ ማሃን አድርጌ ፈጥሬያታለሁ አላቸው። መጡ ጠይቁልኝ አላቸው። አጠይቀልሽ ነበረ ማሃን ነሽ ትፈጠሪ ማሃን ነሽ አርፈሽ ተቀመጭ እንግዲህ በቀዷ ተስማምተሻል። ተመለሰ ሄደች እና ጥቂት ጊዜ በኋላ ልጅ ታቀፋ አገኛት። ጥፍሉ ማን ነው? የማን ልጅ ነው ያቀፍሽው? አዛ ጥፍል ያለች። አረዘቀኒ አላሁ አዘ ወጀል፣ አላህ እኮ ሰጠኝ አለቻ። እንዴት አሁን ሙሳ አለይሂ ሰላም አላህን ጠይቁ፣ ምን ነው ለኔ እንደዚህ ብለህ አሁን ያልጠየኩላት አይመስልም? ጠይቅህ የላትም ማናት ብለኝ እንደገና ደግሞ ልስጣት አማናዬን ያላደረስኩ አይመስልም አሉ። ለምን ሰጣት ሳይሆን እንደው ለምን እንደዚህ ብለህ ነው? ከአላህ ጋር ምን ላድርግ ብለህ ነው አላቸው። አላህ ደግሞ ባሰባት እኮ ተቁሉ ያ ረሒሙ ትለኛለች። ያ ረሒሙ ፈቀድ ሰበቀት ረሕመቲ ገዶብ፣ ደግሞ ከራህመቴ ተቆጣይ ረሕመቴ ይሰፋል አላቸው። ያ ረሒሙ አለችኝ፣ ሰጠኋት። እና ከዚህ ምንድነው የሚይዘው? ለአርዱል ቀደር ለዱዓ ቀደሩን መለሰችው በዱዓ። መሃንነት ቀደር ወታይ ነው። ሙዓለቅና ሙብረም ይባላል። በዱዓ የሚመለስ ቀደር አለ፣ የማይመለስ አለ። በመላእክቶቹ መዝገብ መላእክቶቹ ጻፉ ብላችኋል። እናትና አንድ ሰው ሲፈጠር እናቱ ማህፀን ውስጥ ይዞ አጀው ይጻፋል፣ ርዝቁ ይጻፋል፣ ሁሉ ነገር ይጻፋል። እዛ ውስጥ ሙዓለቅ አለ፣ ሙብረም አለ። ሙብረሙ አላህ የሚያውቀው ነው፣ ተዛ ማለፍ አይቻልም። ሙዓለቁ ይታለፋል። ግን ለምሳሌ በአስባብ አስባብ ምንድነው? ዘመድ ተጠየቀ፣ ዘመዶችን ተረዳ፣ ርዝቁ እንደዛ ይሆናል። አይሰረሁ አይሰጥ ርዝቀሁ ፈለሰ ረሂመሁ ብሏል። ዘመዱን የጠየቀ ሰው ርዝቁ ይጨምራል። ዘመዱ ምሳሌ ቀን ገቢው ይሄን ያህል አመት ገቢው ይሄን ያህል ሆኖ የዘመድ ተጠየቀ ደግሞ ጥፍ ይሆናል የሚል ነገር አለ። እና እንዲህ ዱዓ ታረገ ልጅ ያገኛል። እንዲህ ዱዓ ካረገ እንዲህ በዱዓ ጋር ተያዛለ፣ ከስራ ጋር ተያዛለ፣ ከበጎ ነገር ተያዛለ፣ ኢላ ቢራ ኢህሳን ጋር ተያዛለ። ያን ሰበብ ታደረሰ ይሆናል ይባላል። በዚህ መልኩ ነው ቀዷና ቀደር ማለት። ቀዷው በአዘል የሚያውቀው ነው አላህ፣ የማይታለፍም። ቀደሩ ሳይታለፋል፣ ጊዜያዊ ማን አጭሩ። ለምሳሌ እድሜው 80 ዓመት ነው። አይ ይሄን ተደረገ ዝምድና ተቀጠለ 80 ዓመት ነው እድሜው ይላል። ዝምድና ተቆረጠ እድሜው 30 ዓመት ነው ይላል። ምሳሌ ነው ማለት ተ80 ዓመት 30 ሲቀነስ ስንት ሆነ? 50 ዓመት። ዝምድና ተቀጠለሳ ያን 50 ዓመቱን አልፎና 80 ይደርሳል። ተ80 አይታለፍም። እሱ ነው ማለት ነው። እሱ ነው ሁለት
ርዝቁ ሰውየው በሰራው ስራ በኃጢአቱ ይያዛል ብሏል ነብዩ ታገትበታል استغفار ሲያረግሳ ይለቀቅለታል ነብዩላህ ኑህ አለይሂ ሰላም استغفروا ربكم انه كان غفارا يرسل السماء عليكم مدرارا يؤخركم ማለት ያዘገያችኋል ማለት እስከመጨረሻው ቁጥር ድረስ ማለት ነው እዛ ድረስ ያቆያችኋል ያ ካለሳ አላህ ግዴታ የለበትም ማንንም ያላህን ቀደር የሚቀይር የለም አላህ ብቻ እንጂ يمحو ما يشاء وعنده ام الكتاب وسبت عنده ام الكتاب ومن خطوا حج عمره سيرغو اللهم ان كنت كتبتني في الازل شقيا فاكتبني عن سعيدا اهون قيروا بعازل شقي يارغي كونه اهون سعيد يارغو نبر ان لا يرد القدر الا الدعاء قدرنا يملسم دعاء እንጂ በዱዓ ይመለስ ቀደር አለ በሰደቃ ይመለስ አለ በላ አለ ዱዓ እኮ ለዚህ ነው ዱዓ ወጥቶ እኮ ነው እና በዱዓ ላይ በርታት አለብን استغفر ربكم انه كان غفارا يرسل السماء عليكم مدرارا እና ሐሰን በስሪ ሰው ይመጣና ልጅ አጣሁኝ አላቸው استغفر الله አሉት አላህን ምህረት ጠይቀውት ሌላው መጣና ደግሞ ድርቅ አገሩ በድርቅ ተመታ ተቸገርና አላቸው አላህ ለምን استغفار ጠይቆላህ አላቸው ሌላው መጣና ደግሞ እኔ ስራ አጣሁኝ ርዝቅ አጣሁ አላቸው استغفار ሌላው ሰማሰው እንደው ዛሬው ፈትዋ ጥያቄው ተለያየ ነው ፈትዋው ተመሳሳይ ነው ምላሹ እንዴት ነው አላቸው አላህ ያለውን አልሰማህም እንዳሉ استغفر ربكم انه كان غفارا يرسل السماء عليكم مدرارا ብሎ ይለም እንዴ ويمددكم بأموال وبنين بأموال ገንዘብ ስራጣ ስራ ያገኛል وبنين ልጅ አጣም ልጅ ያገኛል ብሎ ይለም እንዴ ويجعل لكم جنات تجري جنات يجعل لكم انهارا ብሎ ይለም እንዴ እንደውም አንድ ኢንሻአላ ኢሳው ትርምዚም ላይ ያለ ምን ከስርም አልቢዳያ ወንሃላ ዘግቶታል አባታችን አደም አለይሂ ሰላም ተጀርባቸው እንደፈጠራቸው ዘራቸውን ሁሉ አዋጣና ክፎቷቸውን አሳያቸው እና አንደኛው ላይ አይናቸው አረፈ እንደዋላን አና መርህበን ኮርጋር እና ይሄ ማን ይባላል አሉ ሁሉም አስተዋውቋቸዋል ይሄ ዳውድ ይባላል የልጅ ነው ነብይ ነው በእስራኤል ነብይ ነው እድሜው ስንት ነው አሉ 60 ዓመት ነው የነሳሉ የነሻማት ነው አላቸው አንተ ሻማት ነው አላቸው ታዲያ አንሱም እንደሱ ከሺህ ዓመት አንፃር እኮ እንደው መች ኖረ ይሄን መስል ልጅ እንደ 3 ዓመት አንሱም እንዴ አይ እንግዲህ ወስኛለሁ ተፈልክ ታንተ ጨምርለት አይነት ነገር ነው ከሺው ላይ ቀንስ እና 40 ዓመት 100 ይሞላለት ብሎ ሰጡ ሰጡ አደም ሰጡ 40 ሰጡ ደረማ ሰጡ ተጨምሮ ግን 40 አላነሳችም ሸህ አረ አንተ በተዋራት ሰዓት ሰጣለህ እንኳን እንዴ ሽኮዶ ሻበት ኦኬ አደም ይርማል የሰው ልጅ እድሜውንም ሰጥቷል ማለት ነው አዎ እና በልመዝግቡ አላህ መላእክቶቹን የሰውየ ከርሜው 40 ዓመት መስጠቱን መዘገቡ ስንት ዓመት ቆዩ 960 ዓመት ቆዩ 60 ዓመት መጣ አጅሬ መጣ ማለት ነው ለወስድ ነው አለ ለዘይረ ነው ለተወስደኝ ማን ዘይር ያቃለው ነው ለወስድ ነው እንጂ ቸኮልኩ ያ መለከል ሞት ቸኮልክ አልቸኮልኩም ቸኮላለረ እድሜኩ ገና 40 ዓመት ይቀራለሁ አስተውታል ሱን ማስተህ ምን ለምን እንዴ ነይታቸውን እንዴት አይረሱም ሺ ምናምን ዓመት ቆይተው ይረሳሉ አላቸው ሰጣል አልሰጠውም አሉ ሐሳብን ያቀርብኩት እኔም እኮ ግን አሳምራ እናገርክላቸው ሐሳብን ያቀርብኩት በቃ የምን ዑምሪ 40 ዓመት
40 ዓመት ቀርቶኛል ገና ነኝ አሉ فقيل له انك قد وهبتها لابنك داود عليه السلام ለልጅ እኮ ለዳውድ ሰጥተሃል አላቸው ቃል ما فعلت አልሰጠሁም ገዘር የሌለ ነገር وابرز الله عليه الكتاب كتاب ተጻፈው በዚህ ቀን በዚህ ሰጥተሃል ተብሎ ወሸህደት على الملائكه መላእክቶች መሰከሩ አላህ እና እሳቸው አልሰጠሁም አሉ እድሜ አላህ የሰጠኝ እድሜ ሻመት ነው አልሰጠሁም ሲሉ አላህ Subhanahu Wa Ta'ala አወሉ الناس የሰው ግርሽ ምግና ነው ረስቶ ነው አላህ ክዶ ነው አይባልም አወሉ الناس የሰው መጀመሪያ ነው የረሾች መጀመሪያ ነው አባት ረሳ ልጅም ይረሳል አወሉ الناس የመጀመሪያው ሰው የመጀመሪያው ወራሽ ነው በጣም ይገርም ባሉ የመስሞቶ ይምላላት እንግዲህ እዛው ተብሎ በተባለበት አጋጣሚ አለ 40 ተከራክረው አስመለሱ የዳውድስ ግን እንዴት ሆነ የዳውድ ሞቶ ሞላ ወተዩንለታል እኮ من هذا الباب قول عمر اللهم إن كنت كتبتني شقيا فامحوني واكتبني سعيدا إنه نبر عمر على عند حج مسارق عمر مسارقه فإنك تمحو ما تشاء وتثبت وعندك أم الكتاب تم كبار دعاء إن الله يفلقوا نجار ما ريشلال بس طالق عقبته جن ما نم ما رجيشلهم ما نم بس ده يشلهم الله جن مسرز يشلال يا من دمو سبب الله دعاء نو عنده متفو نجار مسرجاو لا يرد القضاء إلا الدعاء قدر لا يرد القدر إلا الدعاء قدر متفو قدر ملسو دعاء نو ودعاء برتا أنكروا برتو تصفاتوا برتو مهما طال الزمان من زمن بيرزم رهابن بمግብ ነው ምን ከላከለው አይደል ጠምን በመጠጥ ነው ምን ሰውየው አንዶ እስቲ ቀድሮብኛ ተቀደረ ብሎ አሁን ራብን ይችላል አበደን ግድ ምግብ ይፈልጋል የታመሰው መድኃኒት ይፈልጋል በመድኃኒቱ ሰበብ አላህ ይሽራል መድኃኒቱ እኮ አይሽርም ሰበብ ነው ምግብም አያኖርም እኮ እየበላም ሊሞት ይችላል በልቶ ሊሞት ይችላል ስለበላ ይኖራል ለመኖር ሰበብ ነው ግን መድኃኒትም ለመሻር ሰበብ ነው እንጂ አሻራ አይደለም ምግብም ሰበብ ነው ለመኖር መጠጥም ለመኖር ሰበብ ነው እንጂ አሻራ አይደለም አኗሪ አይደለም የሚያኖረው አላህ ነው እና አላህ Subhanahu Wa Ta'ala የሚይዘው ነገር በመውለድንም ቁልፉንም ይዘው እሱ ነው የሚቆልፈው እሱ ነው የሚዘጋው እሱ ነው ስለዚህ ጤናንም ይዘው እሱ ነው ማንንም ይለቅ የለም መስለቅ የለም ሰበብ ተደረሰ ግን ሰበቡን እናድርስ በሰው ላይ ተርጊዝ በሰው ላይ የቂን መኖር የለበት የቂናችን በአላህ ላይ መኖር አለበት አላህ ያረጋል አላህ ይሰጣል ብለን የቂን መኖር አለበት በዚህ ላይ ነው መጠንከር ያለብን ቀደም ሲል ሲያነሱ እድሜ ላይ በተለይ የዚህ ለምሳሌ አጀለ ሙሰማም ይባላል ማይታለፍ ነው ተብሎ ይታሰባል አንድ ሰው በ40 አመቱ ይሆናል ወደ አኺራ የሚሻገረው ግን ቀደም ሲል የተባሉትን ዝምድና መቀጠልን ይመስል እስትግፋርን ይመስል አቢድ ነው በደንብ አላህን የሚያመሰግን ባሪያ ይሆንና ያኒ ከ40 አመት ማለፍ አይችልም ምን ይደረግለታል ይሄው 40 አመት ግን የ80 አመት የ60 አመት ያከለ ያርግለታል በረካ ይኖራል በጣም ፍሬያማ ቆይታ ይኖራል ምድር ላይ እንደዚህ አይነት ሰዎች አልፈዋል ተብሎ እንደዛው ተብሎ የሚበላው ዑለማዎች አሉ እንደዛ የሚሏሉ እንደው ቁጥሩ አይደለም የሚጨምረው በረካ ነው እንደነ ኢማሙ ነው 45 አመት እንደነ ሻፊ 50 አመት 53 አመት ብዙ አመት ተኖርቶ የሚሰራውን ስራ ባጭር ነው ይሰራል ይሄም አለ ሙዓለቅና ሙብረም አለ ቀደም ሲያነሱት ነበር ሙዓለቅና ሙብረሙ የመጨረሻው ቁጥር ነው ይሄን ካደረገ እዚህ ይደርሳል ይሄን ካላረገን እዛ ጋር ይቀራል ርዝቁ ይታገታል ይለቀቃል ይያዛል
ጤና ይያዛል ይለቀቃል ስለዚህ የሚለቀቅበት መፍትሄ ማድረስ ነው ያ አላህ ከኛ የሚጠበቀው ተማም ዱዓ ላይ እንበርታ የሚል ነው ሐሳባቸው በጣም ድንቅ ነገር ነው በተለይ የምንገኝበት ዘመን በጣም ዱዓ የሚያስፈልግበት ወቅት ነው በብዙ መልኩ ሰደቃ ዱዓ በማድረግ የኑሮንም ሸክም የሀገርንም ሰላም አንዳንድ የሚሰሙ ነገሮች አሉ በጣም እዚህም የሚያስጨንቁ አላህ ተብሪድ እንዲያደርግልን በርደን ወሰላማ እንድትሆንች ሀገር ዱዓ ማድረግ ለራስም ለአካባቢም ለቤተሰብም ለሀገርም ደሞም ለአኺራም ዱዓ ማድረግ እንዳይዘነጋ የሚል ነው አይ ቲንክ የኛው ሐሳብ ወተን ተመልሰን መጣለን አሁንም አብራችሁ ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው አንድ ትልቅ መሳሪያ እጃችን ላይ አለ በዚህ መሳሪያ አልተጠቀምንበትም ሻግቶ ጥለናል መሳሪያውን ግን ደግሞ በጣም ለኛ የሚጠቅመን መሳሪያ ነው ብዙ ጊዜ ትተናል ሰላትን ከሰገድን በኋላ ዱዓ ማድረግን ዱዓ ሙስተጃብ የሚሆንባቸው ሰዓታት አሉ ሁኔታዎች አሉ የተነገሩ መሻይኾችም ይነግሩን ሰዓት አለ ግን ደግሞ ጭራሽ የወትሮንም ትተናል ከሰላት በኋላ ማድረጉንም ችግር ሲያጋጥመን ማድረጉንም በብልሃታችን በመላችን በዘዴያችን ልንወጣው የምንችል ይመስለናል እንዴት አድርጌ ይሄንን ነገር ከግብ ላድርሰው የሚል ነገር ላይ ገብተናልና ዱዓ ግን ትልቅ ነገር ነው በጣም ትልቅ ነገር ነው ቀደም ሲል የነብዩላህ ሙሳን አላህ ዘንድ መጣች ማን ሙሳ ዘንድ መጣች ሴትያ ለአላህ አስጠየቀች አልተፈጠረላትም ልጅ ለማህነች አላት ከጊዜ በኋላ ግን ሙሳ ልጅ ታቅፋ አዩ አላህ ምን አለ ለመነችኝ ደጋግማ በተለያዩ ስም ጠየቀችኝ አለ አላህ ጭቅጭቅ ስናደርገው ነው የሚወደው ሸኽ ይሄንን ነው ያስተውሱን ያለው እንቀጥል ሸኽ ሰለላሁ ዐለይሂ ወሰለም ነብዩላህ ዘከሪያ እኮ ማን ነበሩ ባልተቤታቸው አማሳር ማን ነበረች ማን እድሜ ልክ ማን ምን ላይሆንም ይችላል የ40 ዓመት ማን እሰሳው እኛን እናንተ እንዲፈልገው አይደለም አላህ እንዲፈልገው ነው በፈለገው ሰዓት ነው ዱዓውን የሚያደርገው ከእናንተ የምትጠበቀው ዱዓ ማድረግ ብቻ ነው መቼ እንደሚሆን የሚያውቀው አላህ ነው ነብዩላህ ኢብራሂም ማን ነበሩ እንደው 120 ዓመት እድሜያቸው ገብቶ ነበር ይባላል እስማኤልን ሲወልዱ ነብዩላህ ዘከሪያ እንደዛው መንዲያ በእነዚህ በሁለት ነብያቶች ነብዩላህ ዘከሪያ ዱዓ ያረገሰው ዱዓ ዘከሪያ ረቢ ላ ተዘርኒ ፈርደን ያለ ሰው ብቻዬን አትወኝ አላህ ለዘር አታሳጣኝ ብለው ዱዓ ያረጉ ነበር ቀኑ ደረሰና ተስተካከለ ስለዚህ ማን ነው ሲባል የ60 ዓመት የ40 ዓመት 50 ዓመት ሊሆን ይችላል ሁሌ ነው ማለት አይደለም አብዱል ቃድር ጀላኒ እናት ማን ነበረች በ61 ዓመቷ ነው ልጅቸው እሳቸውና በ61 ዓመቷ አሁን በ61 ዓመቷ ተወልጃለች ተብላ ማናት እንደው ይቀበል ይሄ እኮ ነው ችግርን እና መውለዱ አይቀርም hatta ባይወልድ እንኳን ኢባዳ ላይ ነው ያለው ሙኹል ኢባዳ ላይ ዱዓ ነው አርገው ተስፋ አልቆረጠም ሁለት ጥቅም አለው ያሽረኛል ይያለ የቂን ኑሮት ይሰጠኛል ይያለ በየቂን አላህ ሲጠይቅ ነው ረሰው ኢባዳ ላይ ነው ያለው ትል ኢባዳ ላይ ሙኹል ኢባዳ እጥፍ ድርብ የሆነ አጅርም አላህ ሰጠው ይችላል ይቀማቀን ጀነት ላይ ማለት ነው ተስፋ ተመቁረጥ ሳሪ ጋር ነው እሱ በዱንያ ማኸራ ማደጋ ነው እሱ ምን የሚያስገኘው ነገር የለም እና ዱዓ ሲደረግ ማድረግም ማስደረግም ይቂን ያስፈልጋል ይቂን ከሌለ ታው በፊት አይተናል እንግዲህ ዝም ብሎ እንትን ባትሪ ሞተ ሞባይል ማን ተሸክሞ ይዞራል ነው ቻርጅ የሌለው ማለት ነው ይቂን ወሳኝ ነው በይቂን ጉልበቱ ይቂን ነው አንድ ሰሞዱ አድርጎ አሁን ልጅም ብሎ ተቆመ خلاص ከሰረ
የቂያማ ቀን እኮ አላህ በዚህ ቀን ስተህ ነበር ዱዓ ለምንህ ነበር ምን ለዚህ ቀን አስቀምጫለህ ነው ብሎ ያሰጠው አንደው እዚህ ዱንያ ላይ ያረጋለት እንኳን ሀጃ ካለ ምን ነው ባላረክል ለዘር አስቀምጣልኝ በሆነ ነበር በዚያ በጣም ወሳኝ ዘመድ በማይጠቅምበት ገንዘብ በማይጠቅምበት ጊዜ ና ዱዓ ማረግ ነው ዱዓ ማስተረግ ማረግ ተስፋ ትቁረጡ ተስፋ መቁረጥ ላይ አስመሩ ኢላሂ ለልቀው ካፊሩ ነው ኢላህ ያዕቁብ ሰለም ከሃዲ ነው እንጂ ተስፋ የሚቆርጠው ሙእሚን ተስፋ አይቆርጥም ሙእሚን ተስፋ አይቆርጥም ከአላህ ረህመት ተስፋ አይቆርጥም ከኸይር ነገር ደግሞ በቃኝ አይልም አልሙእሚኑ ላ ይሽበዑ ሚነል ኸይር حتى يكون منتهى الى الجنه እኔ ታውስታውን በስደከምኩ ሰራሁ ብዙ ነገር አረኩ እንግዲህ በቃኛል አይልም ሙእሚን እግሩ በሁለት እግሩ ጀነት ታረግጥ ድረስ لا حتى يكون منتهى መጨረሻው በሁለት እግሩ ጀነት ታረግጥ ድረስ በቃኝ አይልም ይቀጥላል ስለዚህ በዱዓ አንበርታ ሰዲቃ እንስጥ ዱዓ ማረግ ዱዓ ማስተረግ ማረግና ማስተረግ ይለያያል ማረግም አንድ ነገር ነው ማስተረግ ደግሞ የተሻለ ነው ዱዓ አርግልኝ ዱዓ ተማንም እንደሆነ ለማን ዱዓ ለአንድ የሚቀበል አታውቅም ሁሉም ዱዓ አርግልኝ ማለት ነው ለሁሉም ከሁሉም አሚን ማለት ነው ከሁሉም መከጀን ነው ስለዚህ በዱዓ ላይ እንበርታ እንጠንክር የታማችሁም አተስፋ ትቁረጡ ለጃጣችሁም ለበለማጣ ተስፋ ትቁረጡ ተስፋችሁን በአላህ ላይ አድርጉ ወንሹር ረህመቱሁ بعد ما قرጡ እና ትዝብት ማትረፍ ነው አላህ ጋር መጣላት ነው በአላህ ያመነሱ ተስፋ አይቆርጥም የማን ፈለገው ተራራ እንደ ተራራ ቢቆለል ሐሳቡ ጭንቀት መናዱ አይቀርም ጨለማው ይታለፋል ወንዙም ይሻገራል ዱዓ እናድርግ ይነጋል مهما طال الليل لا بد من الفجر وفجر አይቀርም ለቱ ቢረዝም መንጋቱ አይቀርም እና ዱዓ እናድርግ እኛም አርገንላችኋል እያረግንላችሁ ነው እናንተም ያረጋችሁትን እኛም ያረግንላችሁን አላህ ዱዓ ይቀበል ተስፋ ትቁረጡ የታማችሁም ትሽራላችሁ አሚን ያ አላህ ያ ወላሂ ወላችሁን ተወልዳላችሁ ያጣችሁም ታገኛላችሁ ሼህ የታመመበት ደግሞ መሻሪያውን ሰዓቱን ቅርብ አላህ ያርገው እንደ ማሻር ላይ ቀርቶ አርገው ማለት ነው መስጠት ላይ ቀርቶ አርገው ማለት ነው እንጂ መስጠቱ አይቀርም ማሻሩም አይቀርም የሚለው ምን ነው እንደኛ ባይቸኩል ነው እንጂ አላህ ያረጋዋል ብለን ተዛሬ ተነገ በመጠበቅ ነው አፍዶል ኢባደት እንትዛል ፈረጅ ይላሉ ፈረጃው መፍትሄው ኢባዲ ሁሉ ትልቁ ምን ነው እንትዘርፈ ተዛሬ ተነገ መፍትሄ መጣኝ ነው ታላ መጠበቅ ነው አፍዶል ኢባደቲ እንትዛል ፈረጅ ሱብሃንአላህ እና አላህ ፈረጃውን ቅርብ አላህ ያርገው አሚን ያ ረብ እስሩን ይስራ አላህ ያርገው አሚን ከባዱን ጠንካራውን ነገር ይስራ አላህ ያርገው ፈእነ ተይስረ ኩል ዐስር አለይከ ይስር አላህ ረብ العالمين ከባድ ነው ለሰው ከባድ የሆነ ነገር ሁሉ አላህ ቀላው ነው አዎ ለሰው ስውር የሆነ ነገር ሁሉ አላህ ቀላው ነው ሁሉ ነገር አላህ ያፍታታው ሁሉ ነገር መታመሙት ተሚያሻራቸው በዚህ ጋር አላህ ያገናኛቸው ያ ረብ العالمين አርሐሙ الراحمين ያጡት ነገር የሚፈልገው የሚያገኙትን ነገር አላህ በረካ ያርግላቸው ያገኙትን ነገር ያ ረብ العالمين አርሐሙ الراحمين ባንድ በዛ በሲፈቱ በጅሩ በከረሙ ሆነበት መታወትን መሰሙትን አላህ ኸይር አላህ ያርገው ጨለማውን አላህ ያንገው ሐሳቡን ጭንቀትን አላህ ያራግፈው ሐሳብ ጭንቀትን ማራገፊያው ሁለት ነገር ነው አንድ ነገር ነው ሶላት አለ ረሱል ነው ሶላት አትርሱ ለተጁማ ነው ነገ ጁማ ነው ግዚያን ሁሉ በሶላት ላሳልፉ ይብላችሁ ኢዘን ተከፋህም ካሉት ወይፈር ለከ ዘንቡክ ያማ ከሆነ ሐሳብህን አላህ ይገለግልሃል አሉ ወንጀልህንም አላህ ይመራሃል አሉ ሶላት ትልቅ ማራገፊያ ነው ሲጨንቃችሁ ሲቸግራችሁ ሶሉ አለ ነብይ اللهم صل على محمد وعلى محمد اللهم صل على محمد وعلى محمد ወደ አላህ ሽሹ በነብዩ ላይ ሶላት ብሉ ተጠጉ ተስፋ ትግሮጡ ያ ረብ العالمين አርሐሙ الراحمين ባንደነ በዛ በሲፈቱ በጅር በከረሙ የማይቆልበት የማያልቅበት ሁሉ ነገር የሚያመቻቸው ጌታ الله يمشاچو امين الله ربنا نطفنا في تيسير كل عسر تيسير كل عسر عليك يسير ولا تؤاخذنا بالتقصير يعني من ولا يعني من نسير يا رب العالمين ارحم الراحمين عندنا بذا بصفات وجر بكرمه نبط يا حي يا قيوم يا ذا الجلال والاكرام اللهم يا حي يا قيوم يا ذا الجلال والاكرام اللهم يا حي يا قيوم الله عبادك
ومسلمين جميعا في ديار كرامتك. اللهم اجعلنا وإياه في عهد كرامتك يا رب العالمين أرحم الراحمين، ومستقر رحمتك ومحل أوليائك مع الذين أنعمت عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا يا رب العالمين أرحم الراحمين. انظرنا بعين رحمتك ولا تنظرنا بعين غضبك، وارفع مقتك وغضبك عنا ولا تسلط علينا بذنوبنا من لا يخافك ولا يرحمنا. اللهم اشف مرضانا ومرضى المسلمين، اللهم ارحم موتانا وموتى المسلمين، اللهم اقضي حوائجنا وحوائج المسلمين، نفس كربنا وكرب المسلمين. اللهم اقضي حوائجنا وحوائج من اوصانا بالدعاء، حوائج الدنيا والمسير وحوائج الاخره بالمغفره. امين يا الله ሁሉ አላህ ጀዋና አላህ ወጣው አላህ ረብ العالمين ያነገርነውን ያሰቡትን አላህ ያሳካላቸው፣ የወደዱትን ነገር አላህ ያሰጣቸው፣ የሰጣቸው ነገር አላህ ይባርክላቸው፣ ያሰጣቸውን ኒዕማ አላህ ይጨምርላቸው። የታማችሁም ሽራችሁ ያልወዳችሁም ወልዳችሁ ያልዳራችሁም ተድራችሁ በአማን በሰላም አላህ ያገናኘን። በሳምንት ሰዎች አላህ ይበለን፣ በሳምንት ሰዎች አላህ ይበለን፣ በሳምንት በሰላም በአማን አላህ ያገናኘን። የሞተባችሁም አላህ ይሶብራችሁ፣ አላህ ይሶብራችሁ፣ አላህ ይሶብራችሁ ረብ العالمين أرحم الراحمين። የሞቱ ሰዎች ደግሞ مع النبي والصديق والشهداء والصالحين አድርጎ ይቀማቀን አላህ ያገናኛችሁ። ሞታኖችን ቀብራቸው ረውዶ አላህ ያርግላቸው፣ ረውዶ አላህ ያርግላቸው። ረውዶት ምራድ الجنة እንደት ነው ጨፍ ያላህ ያርግላቸው يا رب العالمين أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا لا تؤاخذنا إن نسينا وأخطأنا، ربنا ولا تحمل علينا إصرا كما حملته على الذين من قبلنا، ربنا ولا تحملنا ما لا طاقة لنا به، واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل. የተወዳጁ ተመልካቾቻችን እንግዲህ ቆይታችን እስካሁን ነበር የሚመስለው። ሸኻችንን እናመሰግናለን። ረበና ያክሪምኩም። ፋታ ረፍቶትን ስንመለስ በመዲና ሰማይ ስር ከአዲስ እንግዳ ጋር እናገኛችኋለን። አብራችሁን ቆዩ።